የሚያሳስቷችሁ የክፍልፋይ ዙሪያ ጥያቄዎች እኔም ስለተሳሳትኩ መጨረሻ ላይ ነው የተሳሳትኩት ጥያቄ አለ። አብራችን ቆዩ። ከሚከተሉት ንጽጽሮች ትክክል የሆነ የቱ ነው? ትክክል የሆነውን ለማወቅ እዚህ ጋር የምናደርገው ነገር እያንዳንዱን እያካፈለን እናይና ከዛ በኋላ መልሳችንን እናገኛለን ማለት ነው። ግን ማጣፋት የሚቻል ከሆነ በማጣፋት እኩል ይሆናሎች ስላሉ በማጣፋት ብንሞክር ጥሩ ነው። እኔ ምን ልሞክር? በ3 1 በ3 5 ይሆናል ስናካፍለው ማለት ነው። 1/5 እና 1/5 ደግሞ እኩል ናቸው። ስለዚህ ትክክል እንደሆነ አውቄያለሁ ማለት ነው። ሌሎቹን እናረጋግጥ። እዚህ ጋር 4/3 ይበልጣል ከ5/3 ነው የሚለው። ታታቸው አንድ አይነት ስለሆነ ላላቸውን ብቻ ማወዳደር ነው የሚጠበቅብን። ስለዚህ ይሄ የተሳሳተ ነው። ላላቸውን ስናወዳደር 5 ይበልጣል፣ ለዛ ይሄ ትክክል አይደለም ማለት ነው። ከዛ ለደግሞ 1/2ኛንና 1/3 ነው እያነጻጸረ ያለው። እዚህ ጋር ምን ማድረግ እንችላለን? 1 ለ2 ማካፈል 1 ለ3 ማካፈል ከዛ የሚመጣው ውጤት ያንሳል ወይ የሚለውን ማነጻጸር ማለት ነው። ስለዚህ 1 ሲካፈል ለ2 0 10 ሲካፈል ለ2 እና 10 ሲካፈል ለ2 5 ይሆናል። 5 ጊዜ 2 10 ነው። ስለዚህ 0.5 ሆነ ማለት ነው። 1/2 0.5 ሆነልን። ከዛ ያንሳል ከ1/3 ነው የተባልነው። ለዛ 1 ለ3 እናካፍላለን። 1 ሲካፈል ለ3 0 ስለማይችል 10 ሲካፈል ለ3 3 ጊዜ 9 ሲቀናነስ 1 ሲካፈል ለ3 ስለማይችል 0 ጨምራለሁ። 10 ሲካፈል ለ3 3 ጊዜ 3 9 ስለዚህ 3 እያለ ይቀጥላል ማለት ነው። ከ0.33 እዚህ ጋር ስታነጻጽሩ ከፊት ወደ ኋላ ነው የምትሄዱት። ከፊት ወደ ኋላ ስትሄዱ የኛው 0 የኛው 0 የኛው 5 የኛው 3 ነው። የኛው ይበልጣል ማለት ነው። ለዚህ ይሄ የተሳሳተ ነው ማለት ነው። ሃን በምናይ ጊዜ በማጣፋት ማረጋገጥ እንችላለን። ይሄ በ2 መጣፋት ይችላል። ይሄ ግን በ2 መጣፋት አይችልም። ለዛ ምን አይነት ክፍልፋይ ነው? ይሄ መቃለል የማይችል ክፍልፋይ ነው ማለት ነው። እዚህ መልሳችን ማይሆናል አልፈናል ማለት ነው። ከዚህ ቀጥሎ ከተሰጡት ቁጥሮች መካከል ህገኛ ክፍልፋይ የሆነው የቱ ነው? ህገኛ ክፍልፋይ የምንለው ምን አይነት ክፍልፋይ ነው? ላዕሉ ከታህቱ የሚያንስ። ስለዚህ ላዕል የምንለው ከላይ ያለው ነው፣ ከስር ያለው ደግሞ ታህት ነው። ይሄኛው ከዚህኛው የሚያንስ ከሆነ ልክ ለምሳሌ ልክ እንደ 1/2 ማለት ነው። እሱ ህገኛ ክፍልፋይ ነው እንላለን። ስለዚህ ይሄ ህገኛ ክፍልፋይ አይደለም፣ ህገወጥ ነው። ይሄ ህገወጥ ነው። ይሄ ድብልቅ ነው። ይሄ ደግሞ ህገኛ ነው ማለት ነው። ስለዚህ ለነመልሳችን ርዝመቱ 18 ሜትር የሆነ ገመድ ለ2 ቢቆረጥ የአንደኛው ርዝመት 7 ሙሉ 2/5 ሜትር ቢሆን የሌላኛው ቁራጭ ርዝመት ስንት ሜትር ይሆናል? መጀመሪያ ድብልቅ ክፍልፋዩን የተሰጠንን ወደ ህገወጥ ክፍልፋይ እንቀይረዋለን። ስለዚህ 7 ሙሉ 2/5 ማለት ቲክ ሜትር ነው የምንጠቀመው። ስለዚህ 7ን በ5 እናባዛለን። ሲባዛ በ5 ሲደመር 2 ከ2 ጋር ደግሞ እንደምረዋለን። ስለዚህ ጋር እንደምራለን፣ እዚህ ጋር እናባዛለን። ኦኬ 7 ሲባዛ በ5 35 ሲደመር 2 37 5ኛ ሆነ ማለት ነው። ኦኬ እሱን በ18 እናባዛዋለን ምን ያህል ሜትር እንደሆነ በቁጥር ለማወቅ ማለት ነው። አክቹአሊ 7 ሙሉ 2/5ኛን 7 ነጥብ ብለን 2/5 የ2/5ኛን ውጤትም ማስገባት እንችላለን። መደመር እንደማለት ነው። ኦኬ 37 ሲካፈል ለ5 7 ጊዜ 35 2 ነጥብ 20 ሲካፈል ለ5 4 ሲባዛ በ5 20 ስለዚህ 7.4 ሜትር ነው ማለት ነው። ከ18 ላይ 7.4ን እንቀንሳለን። ስንቀንስ የቀረውን እናውቃለን ማለት ነው። ይሄ ነጥብ 0 ነው። 0 ሲቀነስ 4 ስለማይችል ይሄ ከዚህ እንበድራለን። ይሄ 7 ነው፣ ልክ እንደ ኖርማል ቁጥር ማለት ነው። 10 ሲቀነስ 4 6 7 ሲቀነስ 7 0 እዚህ ጋር ነጥቧን ትወርዳለች ራሷ። ከዛ 10.6 ሆነ ማለት ነው። ስለዚህ 10.6 በክፍልፋይ የሚገልጽልን የትኛው ነው? እስኪ 1/5 እንሞክረው። ስለዚህ በትራያል ኢንዲረር ነው የምናውቀው ማለት ነው። ኦኬ ሐመሯን እንሞክርና ሃን እንሞክረዋለን። ሃ ነው ብዬ አስባለሁ መልስ። እሺ 10 ከዛ ሙሉ 1/5 1 ለ5 ማካፈል 1 ሲካፈል 5 0 ነጥብ 10 ሲካፈል 5 2
10 ሲቀናነስ ምንም 10.2 ነው። ይሄ አይደለም። ለዛ 53 ሲካፈል አምስት ክፍልፋይ ማለት ማካፈል ስለሆነ ነው ያካፈልኩ ያለት። አንድ ጊዜ 5 እቺ 3ን ሳወርድ ማለት ነው። 3ን ሳወርዳት ለ5 መካፈል የማትችል ከሆነ የማወርደው ቁጥር መካፈል የማይችል ከሆነ የማደርገው ነገር እዚህ ጋር 0 ጨምርና እዚህ ጋር 0 ጨምራል። ያለበለዚያ ሲባዛ ውጤቴ ሲባዛ መልስ ላይ ይመጣልኝ ይችላል። ምክንያቱም ይሄንን ሳባዛ ይሄ መምጣት ስላለበት። ኦኬ 3 ጊዜ 3 ሲካፈል 5 ስለማይችል አሁን ነጥብ አደርጋለሁ ከዚህ በኋላ 30 ሲካፈል 5 6። ስለዚህ ነው መልሳችን ማለት ነው። የክፍልፋይ 131 25ኛ ዋጋ በአስርዮሽ ሲገለጽ ምን ይሆናል? በአስርዮሽ ማለት አካፍላችሁ በዴሲማል አስቀምጡ ማለት ነው። 131 ሲካፈል ለ25 ኦኬ 4 ጊዜ 100 ነው። 5 ጊዜ 125 5 ጊዜ 125 ነው። የቀረበውን ቁጥር ስለሆነ ማግኘት ያለብን ማለት ነው። 1 ሲቀነስ 5 የቀረበውን ግን ያነሰውን ራሱን ካገኘን ጥሩ፣ ግን ካላገኘን የቀረበ ግን አንድ ስቴፕ ያነሰ። አሁን 125 ላይ 25 ብጨምር ስንት ይሆናል? 150 ነው። 150 ያልፋል። ስለዚህ የሚሆነው 125ን ወስድና ከዛ ባቀናነሰው ነው የሚሻለኝ ማለት ነው። ራሱ 131 ስላልመጣልኝ። ኦኬ ከ3 2 ሆነች። ይሄ ደግሞ 11 ሆነ። ስትበደሩ እዚህ ጋር መጻፍ እንዳረሱ መመዝገብ እንዳረሱ። ለበዚያ ከ3 ላይ ተቀነሱና የተሳሳተ ውጤት ይመጣላችኋል። ኦኬ 11 ሲቀነስ 5 6 2 ሲቀነስ 2 0 1 ሲቀነስ 1 0። ስለዚህ ከፊት ለፊት ያለው 0 ማተር ስለማያደርግ እንተውና 6 ሲካፈል 25 እንላለን። አይችልልንም። ለዛ ነጥብ እናደርግና 60 ሲካፈል 25 ሁለት ጊዜ 50 ይሆናል። እዚህ ጋር ጻፉ። 60 50 ይሆናል። ሲቀናነስ 10 ሲካፈል 25 ስለማይችል ከነጥብ በኋላ 0 ስለሚፈቀድልኝ 100 ሲካፈል 25 4 ጊዜ 25 100 ሲቀናነስ ምንም ይሆናል። ለዛ 5.24 ይሆናል ማለት ነው መልሳችን። ከሚከተሉት አስርዮሽ ውስጥ የ1.21 ሲባዛ 4.35 ተክላዊ ውጤት የቱ ነው? ይህን ቁልቁል ማባዛት ትችላላችሁ እንደ ማንኛውም ቁጥር። 4.35 ሲባዛ 1.21 1 ጊዜ 5 1 ጊዜ 3 1 ጊዜ 4 2 ጊዜ 5 10 0 ጽፌ 1 አለኝ። 2 ጊዜ 3 6 7 2 ጊዜ 4 8 ከዛ 1 ጊዜ 5 1 ጊዜ 3 1 ጊዜ 4 ኦኬ ሲደመር 5 ሲደመር 3 8 2 ሲደመር ነው 3 ሲደመር 7 10 14 4 ጽፌ 1 አለኝ። 8 9 8 ላይ 4 12 13 ከዛ ከነጥብ በኋላ 1 2 3 4 ቁጥሮች አሉ። ከዛ 1 2 3 4 1.34 8 ተሳስቻለሁ። ተሳስቻለሁ። 5 ነጥብ ነው። ኦኬ አጻጻፊ ነው ያሳሰተኝ። እሺ ድጋሚ እንስራ። 4.35 ሲባዛ 1.21 1 ጊዜ 5 1 ጊዜ 3 1 ጊዜ 4 2 ጊዜ 5 10 0 ጽፌ 1 አለኝ። 2 ጊዜ 3 6 7 2 ጊዜ 4 8 1 ጊዜ 5 በዚህ ትክክል ናት። 1 ጊዜ 3 1 ጊዜ 4 5 ወርዳለች። ከዛ 3 ወርዳለች። አጻጻፊ ነው። 4 ሲደመር 7 11 ላይ 5 16
8 ላይ 3 11 ላይ 1 12 ሁለት ጽፌ እንዳለኝ 4 ላይ 1 5 5.2635 ነው የሚሆነው መልሳችን። እሺ 16 አምስተኛ ሲቀነስ 11 አራተኛ ውጤት በመቶኛ ሲቀነስ ስንት ነው? ኦኬ መጀመሪያ እናቀናንሰውና ከዛ ወደ መቶኛ እንቀይረዋለን። ታቱን ወደ መቶ በሚቀይር ቁጥር በማባዛት ማለት ነው። እሺ 16 አምስተኛ ሲቀነስ እዛው ጋር ሰር ይችላል። ታቱን እርስ በርስ ማባዛት ከዛ የዚህኛውን ታል ለዚህኛው ላል የዚህኛውን ታል ለዚህኛው ላል ማባዛትና ማቀናነስ ነው የሚጠበቅብን። ስለዚህ የሚሆነው ምንድነው 16 ሲባዛ በ4 ሲቀነስ 11 ሲባዛ በ5 ሲካፈል 5 ሲባዛ በ4 ይሄ ስንት ይሆናል? ታቱ 20 ይሆናል። ከላይ 4 ጊዜ 16 32 64 ሲቀነስ 55 64 ሲቀነስ 55 9 ነው። 9 20 ነው። የተማሪ ጉብዝናን መቀስቀስ ይቻላል። እነዚህ የምትመለከቷቸው የኔ ተማሪ ነበሩና በዚህ የኔ ተማሪ በነበሩበት ወቅት የራሳቸው የነበረውን ጉብዝና በእጃቸው ያስያዝኳቸው ተማሪዎች ናቸው። የለውጥ ሁኔታቸው ቤተሰቦቻቸውን ከማስደሰቱም በተጨማሪ የተማሪዎቹን በራስ መተማመን የመለሰ ለውጥ ነው። ተማሪዎቹ በተለያዩ ትምህርቶች የነበራቸውን ድክመቶች እንደየትምህርቱ ትኩረትና ፋይዳ በመስጠት ከነበሩበት እንዲወናጨፉ አድርገናቸዋል። ቤተሰቦቻቸውም ለጎረቤቶቻቸው እና ጓደኞቻቸው የልጆቻቸውን ውጤታማነት በአድናቆት መስክረዋል። ይህን ውጤታማነት የማይፈልግ ወላጅ አሊያም ጉብዝናውን መቀስቀስ የማይፈልግ ተማሪ ይኖራል ብዬ እጠራጠራለሁ። ሰሚትና አካባቢዋ ላይ የምትገኙ ከሆነ አድራሻ አይጠፋችሁም። የተማሪዎቹን ውጤት ለመመልከት ከስር ስማቸውንና ሊንካቸውን አስቀምጣለሁ። ቲክቶክ ላይ ከሆናችሁ ደግሞ ፕሌሊስት የሚለውን በመጫን መመልከት ትችላላችሁ። መልካም ጊዜ። ያብስራ። አሁን 9 20ኛን ታቱን 100 የሚያደርገው ማን ነው? 5። ስለዚህ ላሉን ታቱን በ5 ማባዛት ነው። ላሉን ታቱን በተመሳሳይ ቁጥር ካባዛ ነው ክልፋዩን አልቀየር ነው ተብሎ ይታሰባል። ምክንያቱም 5 ሲካፈል 5 ማለት 5 ሲካፈል 5 ደግሞ 1 ማለት ስለሆነ ማለት ነው። 9 ሲባዛ በ5 45 20 ሲባዛ በ5 100 45% ሆነ ማለት ነው። 45 መቶኛ ማለት 45% ማለት ነው። ፐርሰንት ማለት መቶኛ ስለሆነ ኦልራይት። በአንድ ክፍል ውስጥ ከሚማሩ 40 ተማሪዎች ውስጥ 18ቱ ወንዶች ቢሆኑ የሴት ተማሪዎች ብዛት በመቶኛ ስንት ነው? የምናደርገው ነገር የወንዶቹን ብዛት ለአጠቃላይ ተማሪዎቹ ብዛት እናደርግና ከዛ ይሄንን ወደ መቶኛ መቀየር ነው። ስለዚህ ታቱን 100 ለማድረግ የምናደርገው ነገር ምንድነው? ቀላሉ መንገድ ልንገራችሁ። ቀላሉ መንገድ አሁን 40 ተባስቶ ቀጥታ ወደ 100 መቀየር ላንችል እንችላለን። ለዚህ ምን እናደርጋለን? ላሉን ታቱን በ10 እናባዛዋለን። ከዛ ከታች 400 ይሆናል። ከላይ ደግሞ 180 ይሆናል። ከዛ አሁን በ4 ላሉን ታቱን ስናካፍለው ምን ይፈጠራል? 400 የነበረው 100 ይሆናል። ከዛ ከላይ ያለውን ስናካፍል ኦሬዲ ፐርሰንቱን አገኘን ማለት ነው። 180 ሲካፈል 4 1 ሲካፈል 4 አይችልም። 18 ሲካፈል 4 4 ጊዜ 4 ከሆነ 16 4 ጊዜ 16 ሲቀናነስ 2 ሲካፈል 4 ስለማይችል 20 ሲካፈል 4 5 ለዚህ 45 ሆነ ማለት ነው መልሳችን። ምክንያቱም 5 ሲባዛ በ4 20 ስለሚመጣ ማለት ነው። 20 ይመጣል ሲቀናነስ ምንም ይሆናል። መልሳችን 5% ነው።